$1 ከአንድ ብር እኩል ነው ትልቅ ህልም አለ። አሁን የኔ ህልም ኦልሞስት የተሳካ ስለሆነ ተሳክቷል ኦሬዲ። ሌላ ህልም ማስቀመጥ ነው የምፈልገው። እኔ ዳዊት ድሪምስ ነኝ። ኢትዮጵያና አፍሪካ ቀይሬያለሁ። አንድ ሀሳብ ለማጋራት ነው አሁን ይሄን ቪዲዮ የምቀርጸው። ኮንሰርኔ ሀሳቤ ልናገርና እኔም ሹልክ ብዬ ልሄድ። በጣም የሚያሳስብ ሀሳብ አሁን ይሄ ማህበረሰብን የሚያደነዝዙ ነገሮች የምንላቸው ሊስቶች አሉ። እዚህ ከተማ ውስጥ አሁን የቸገረን ነገር ወጣቶች ደንዝዘውብናል። አንዳንድ ወጣቶች በተለይ ስራን ከመፈለግ ስራን ከመስራት አንጻር ስራ አለ የለም አገሪቱ ፖለቲሳይዝ እንዳታሩት ስራ አለ የለም አገሪቱ ውስጥ የስራ እድል ነው እሱ ተከድኖ ይብሰል ይቅር አድኖሮም አግኝተንም ግን አንዳንድ ጊዜ ወጣቶች ጠርተና ሹፍርና ስራ አግኝቼልሃለሁና እስኪ እንሞክር ማለት በተለይ በተወሰነ እድሜ ሬንጅ ያሉና ይሄ ሶሻል ሚዲያ ላይ አንዳንድ እንትኖችን የሚከታተሉ ልጆች አይመጡልን። በቃ ሪል አይመስላቸውም። ግባት ሹፌርነት ሰርቻው በስንት ዓመት ምን አገኛለሁ እንዴ? ከአንድ ብለህ ሰርተህ ጀምረህ ከዛ በኋላ መኪናውን ትገዛዋለህ። ከፈለክ መልፋት እኮ አለብህ። ዝም ብለህ ተናግሽ ከምን ልትጀምር ፈልገህ ነው? እና መኪና ባለቤት ሊብሬሊስት መኪና ባለቤትነት የሚባል ስልክ ትጠብቃለህ? ቅዠት። አዎ የሚጠብቁ አሉ። ባይዞይ ይሄ ማህበረሰብን ከማደንዘዝ ጋር የተያዙ ወጣቶች ጋር የሚያመጡብንን ችግሮች የተወሰነውን ነው ማድረግ የምፈልገው። ዋናውንና ትልቁን ይሄ የማህበራዊ ላይፍ ኮች አሰልጣኝ ምናምን የሚሉትን ሰዎች በሚመለከት ነው መናገር የፈለኩት። ያብሰለሰለኝም ጉዳይ እሱ ነው። በነገራችን ላይ ሁሌንም ያበሳጨኝ በቃ ይሄንን ማህበረሰብ ውስጥ ያለውን ድንዛዜ የሚፈጥሩ ሰዎች ሱፍ ለብሰው አዳራሽ ተከራይተው የኔን ያንተን ልጆች እህቶች፣ ታናናሽ ወንድሞች ገንዘብ በሺዎች የሚቆጠር ገንዘብ አስከፍለው ልክ አይሹ የሚፈጥርብን አይነት ነገር ጎዳና ላይ የተኛ 16 ቪላ ያለ የሚመስልን አይነት ስሜት ልጆች ውስጥ ይፈጥራሉ። ይሄ ፎቅ የኔ ነው በሌላ ይሄ ነው እየተደረገ በነገራችን ላይ ሲሪየስሊ እንድሰሙ ይፈልጋሉ። ይሄን ጉዳይ አይ ዶንት ኬር ማናቸውም ሰዎች ቢሆኑ ብዙ ሰዎች አሁን ዳዊት ድሪምስ ያሉ ኮሜንት ስክሪን ነበር ኢንክሉዲንግ ሂም እሱንም ጨምሮ ሌሎችም በዚህ ስራ የተሰማሩ ሰዎች ትውልድን የሚገል ነገር ስለሆነ እኔ መናገር እፈልጋለሁ። ከኔ ራስ ይውረድ። በጣም የማይረባ ስራ ነው እየሰራችሁ ያላችሁት። አሺሽ ነው እየሸጣችሁ ያላችሁት። ዩ አር ድራግ ትራፊከርስ። ማህበረሰብን የሚያደነዝዙ ወጣቶች ይሄ ፎቅ ስታልፊ የኔ ነው በይ፣ ይሄ ፎቅ አንተ ይሄ መኪና የኔ ነው በል። ገብተህ መኪና ቤት ውስጥ አንድ ብር ሳይሆን ስንት ነው ብለህ ጠይቅ፣ ተከራከር። ጭራሽ እንዴ ይሄንን አይነት እብደት ለመፍጠር 10 እና ምናምን ሺህ ብር ከፍሎ ስንት ወር ሙሉ በታክሲ ተመላልሶ አንተ አዳራሽ ውስጥ መጋዘን ውስጥ ተቀምጦ ያንተን ነንሰንስ ሰምቶ ውጤቱ ይሄ ከሆነ አንድ እንትን ገዝቷጭ ሰው እዛው ጋር አይደርስም እንዴ? ብዙ ገንዘብም ሳይከፍል ውጭ ያሉት ወንድም እህቶቹም ገንዘብ ከፈልን ብለው ሰርቶ የለፉትን ገንዘብ ሳይገፈግፉ ምን ሳይሉ እኮ ዝም ብሎ ገዛ አድርጎ እኮ እንትን አድርጎ ያደርጋል እኮ እግዚአብሔር። እውነት እንዴ አሁን እናንተ ምንድን ነው እየሰራችሁ ያላችሁ? ይቅርታ ጉንባ ስለዚህ ምንድን ነው እየሰራችሁ ያላችሁ? ማህበረሰብ እያበረከታችሁ ያላችሁት ነገር ምንድን ነው? እንዴት የሰው ልጅ መሀይምነትን ያሰለጥናል ለልጆች? እንዴት የሰው ልጅ ተስፋ ማጣትን ለልጆች ያሰለጥናል? ሆፕለስነስ በአቋራጭ መክበርን የሰው ልጅ ገንዘብ ግዴታ አፈር መጋጥ የለብም። ኢትዮጵያ አባቶቻችን እኛ በእግራችን በባዶ እግራችን ነው የተማርነው ይላሉ እና አንዳንድ ሰዎች ይላሉ ግዴታ ሰፈር አድርጋ አይደለም ገንዘብ የሚገኘው ይላል። ስለዚህ ስረቅ ማለት ሰፈር ሳታረግ ሳትለፋ የሚገኝ ሀብት የለም 100% ላይ ልንገር። እነዚህ ንግግሮች አነቃቂ እየተባሉ አደንዛዥ ንግግሮች ነው እየሆኑ ያሉት። ምክንያቱም እንደዚህ አይነት ንግግሮች እንዲህ አይነት አስተምሮች አደንዛዥ ናቸው። እንደነ ዳዊት ድሪምስ መነቃቃት አይደለም የሚፈጥሩት። መነቃቃት በተግባር ነው። በነገራችን ላይ በመናብ ይሄንን አግኝቻለሁ በል ታገኛለህ፣ እንደሱ አይሰራም። ዓለም እንደዚህ አትሰራም። እና ብዙዎች ስራ እንዲንቁ፣ ከታች መነሳትን እንዲንቁ፣ ዘለው ላይ መድረስ እንደሚችሉ እንዲያስቡ ያደርጋቸዋል። ይሄ ደግሞ ምን ያደርጋቸዋል? ሰዎች እንዳይሰሩ፣ ታች ያለውን ስራ እንዳይሰሩ፣ ይሄ ላደር ክላይምብ እንዳያደርጉ፣ አንድ በአንድ ብለው ነገሮች ጋር እንዳይደርሱ ያደርጋቸዋል። በቃ እኔ መስራት ፈልገው ትልቁን ይላሉ፣ እዛው ደንዝዘው ይቀራሉ። ብዙዎች ከታች ተነስተው ነው። ይሄን ስላችሁ በአንድ ይደረሳል አይደለም። የአመታት ጊዜ ይፈልጋል። የአመታት ጊዜ ሆኖ እኮ መድረሱ ቀላል ነገር አይደለም። 10 አመት 5 አመት ቀላል አይደለም። ዛሬ ካላችሁ ነገ እየተሻላችሁ ትሄዳላችሁ። እና አንድ የሚባል ነገር አለ። ሙከራ ባደረጋችሁ ቁጥር ነው እድል እየመጣ ሄደው ወደ እናንተ ዘሎ ይሆንልኛል ስላላችሁ የሚመጣ ነገር የለም። እየሞከራችሁ ስትሄዱ በሙከራ ውስጥ የሚገኙ የሚከፈቱ በሮች አሉ። ገብቷችኋል አይደል? በብዙ ሙከራ ውስጥ ሙከራ ባደረጋችሁ ቁጥር አንድ ሰው ስራ በሰራ ቁጥር ያን ሙያ ማዳበር ነገር አለው። ተፈላጊ የመሆን እድሉ ይጨምራል። ዝም ብሎ እድልም ቁጭ አይልም ቤት በር ላይ። እነዚህ ደግሞ የሚሉት እድልም አይደለም ምንም አይደለም ጀስት አስቡት ተመኙት ይሆናል ምናምን ነው።
ከዛ የሆነ ስራ ቢመጣለት ይሄ ሰውዬ ይንቃል በሚሊዮኖች ካላገኘውበት ይላል በአንዴ ምንም ልምድ ሳይኖረው ማለት ነው። እና ለአስተማሪዎቹ በነገራችን ላይ የሚያከበር ነገር ነው። ለምን እነዚህ ሰዎች መስማት የሚፈልጉትን ይነግሯቸዋል። እነዚህ ተማሪዎቻቸው እነሱ ይከፍሏቸዋል። ላይ ላሉት ተጠቃሚ ናቸው። የሚሰብኩት ይሄንን ሞቲቬሽን ምናምን አነቃቂ ንግግር ምናምን የሚሉት ተጠቃሚ ናቸው። ታች ያሉት ግን ተጠቃሚ አይሆኑም። የነዛን ስራ ሳይሆን የሚሰሩት እነሱ ታች ሆነው እነሱን እየሰሙ እውነት ነው ነው የሚሉት ዝም ብለው ማለት ነው። እና ይሄ በጣም መጥፎ ነገር ነው ብለን እናምናለን። ይሄ ምንድነው ሪሊዝም የሚባል ነገር አለ። ወደ ከእውነት ጋር መቅረብ የሚባል ነገር ትውልዱ ከዛ ርቆ በመናብ አእምሮ ውስጥ የሆነውን ያልሆነውን እየሳለ እንዲደነዝዝ የሚያደርግ አይዲዮሎጂ ነው የነ ዳዊት ድሪምስ ምናምን አካሄድ። ግን በእርግጥ አሁን ኦልሞስት የሉም ማለት እንችላለን። እነዚህ ሰዎች አናያቸው፣ ብዙም እያየናቸው አይደለም። ከዛሬ አመት ዛሬ 2 አመት ምናምን በፊት በጣም የተጠናከረበት ጊዜ ነበር። እንዲህ አይነት አስተሳሰቦች ሞቲቬሽን ምናምን መነሳሳት በቃ እኛ እንደዚህ ምናምን 3-4 አመት ከኮሮና ወዲህ ባሉት ጊዜያት በጣም በአለም አቀፍ ደረጃ በነገራችን ላይ ይሄ ነገር ኦልሞስት ሞቷል። አሁን ሞቲቬሽን ምናምን አለ፣ ግን እምብዛም በቃ ባንዴ እንዲናረጋለን ምናምን እምብዛም እየሰማ ነው አይደለም። ሞር ፎከስ እየተደረገ ትኩረት እየተደረገ ያለው የተግባር ነገር ላይ ነው። ተግባር ደግሞ በነገራችን ላይ በጣም መልካም ነገር ነው። ግን ደግሞ ዝም ብሎ አሁንም ቢሆን ግን ምናቡ ወደዛ የተሳለበት ብዙ ሰው አለ። ያ የቀረጸው ግን አሁንም ያን የሚሰሩም ሰዎች አሉ። ስቲል ሞቲቬሽኑ ምናምኑ የቀጠሉበት አሉ። ለነሱ ትልቅ ቢዝነስ ነው። ለሚሰማና ለሚሞኝ ሰው ግን ተጎጂ ሆኖ የሚዘልቅ ነው እንጂ የሚሆነው መፍትሄ የሚያመጣ አይሆንም። በተግባር ውስጥ ነው መፍትሄ ያለው ብዬ አምናለሁ። በትልቁ ይሄንን አሰምርበታለሁ። ተግባር ሰው ተግባር ሲያደርግ በተግባር ውስጥ ነገሮችን እየተማረ ሄዶ እያወቀ እየተገነዘበ ሄዶ በጊዜያት ውስጥ ችሎታ ይኖረዋል፣ ልምዱ ይኖረዋል። እያወቀ ሄዶ እነዛ ውስጥ የሚያገኘው መፍትሄ ይኖራል እንጂ ቁጭ ብሎ በመመኘትና በማለም የሚመጣ ነገር አለ ብዬ አላምንም። እኔ በበኩሌ በምን በኩል ማለት ከእውነታ ማራቅ አይነት አስተሳሰብ ነው ይሄ ወጣቱን በዚህ በኒው ኤጅ ሙቭመንት ይሄ በሎው ኦፍ አትራክሽን ምናምን የተቃኘ አስተሳሰብ ነው ይሄ እንጂ ከእውነታ ጋር ተንተርሶ የመጣ አይደለም። እና አሁን ብዙዎቹም እንትን ብለዋል፣ ተዳክመዋል። እነማን ያዟልም ምናምን ኦልሞስት የሚሰሩት አሁን ፖድካስት ምናምን እንጂ ወደዚህ አይነት አስተሳሰብ አይደለም። እና ያ መልካም ነው በአንድ በኩል ግን መደንዘዝ ልክ አይደለም ብዬ አምናለሁ። እናንተ ምን ታስባላችሁ በዚህ ዙሪያ? በኮሜንት ሴክሽን አሳውቁን። ቪዲዮን ላይክ እና ሼር አድርጉ። ቻናሉን ሰብስክራይብ አድርጉ። እናመሰግናለን።